እናቴን አንድ ነገር አስተማረችኝ በህይወት ምስር ስታበጥር ወድቆዋልና ከሆነ ጊዜ በኋላ አፈራ በቀለ ምናምን እና የሆነ ቅጠል የሚመሳሰሉ ነገሮች ውስጥ ትንንሽ ምስር ምናምን ይዙ ምናምን በቃ አደገ። ግቢ እያጸዳች ነቅላው አመጣችና ነይ ኬብሮ ነይ አክሰን ጠራችን። ሁላችንም ሶፋ ላይ ቁጭ በሉ አለች። ይዛው መጣ። ስንት ስንዴ ናት አለች። መቁጠር አንችልማ ምናምን ብለን አንድ ዘር ናት ወድቃ ይሄ ሁሉ ይዛ ይመጣ ለምትዘሩት ነገር ተጠንቀቋለች። እና አንድ አስተማሪ እንዲህ ሲል ሰማሁ፣ ዘር በጸሎት አይቀየርም፣ ጤፍ ዘርታችሁ ጸልያችሁ ብርቱካን አታረጉትም፣ ማጨድ የምትፈልጉትን ዝሩ ሲል ነበርና ከጊዜ ቀጥሎ ላይፋችን ውስጥ ለምንዘራው ዘር በጣም መጠንቀቅ አለ። ዘርን በንስሐ አትቀይሩ። አንድ ገበሬ ጤፍ ዘርቶ ይቅር በለኝ ኃጢአት ነው ጤፍ መዝራቴ፣ አሁን የምፈልገው በቆሎ ነው፣ ነገ ሲሄድ በቆሎ ይሁን ቢል ፈጣሪም ምድርም አትተባበሩ። ከዛ በላይ ደግሞ የበቀሉ ነገር ሲበቅል አረምም አብሮት ይታጨዳል። ከዛ ውስጥ የሚበላ ካልሆነ የዘራኸው ደሆል አረም ነው የሚሆን፣ ምንም አታገኝበት። ለምንዘራው ነገር በጣም ሩታዬ ዛሬ ያስተላለፈችው መልእክት እጅግ በጣም ትልቅ ጥልቅ የሆነ መልእክት ነው። ይሄም ማለት ለዛውን በጽሁፍ ብቻ ሳይሆን በቪዲዮም ጭምር ስቶሪ ላይ ቲክቶክ ላይ ለቀዋለች። የኔ እንቁ የኔ ማር ማለት ነው። ሩትዬ ያስተላለፈችው መልእክት ትክክል ነው። ምክንያቱም ማጨድ የምንፈልገውን ነገር ነው መዝራት ያለብን። አሁንም ቢሆን በዚች ዓለም ላይ እስካለን ድረስ ወይንም ደግሞ ለገንዘብ ብለን ዩቲዩብ ላይ ሆነ የተለያዩ ነገሮች ላይ የምናስቀምጣቸው መጥፎ ነገሮች እድሜ ልካችንን ሊከተሉን የሚችሉ ነገሮች ናቸውና ለኛም ብቻ ሳይሆን ለእናንተም ይሄን መልእክት ብትይዙ ታሪፍ ነው ብዬ አስባለሁ። ምክንያቱም ለዛሬ ብልጭልጭ እንትን ብላችሁ ሶሻል ሚዲያ ላይ ያስቀመጣችሁት ያላችሁት ነገር ቪዲዮ የምትሰሩት ነገር ራሱ እውነት ለመናገር ከባድ ነው። አንዳንድ ጊዜ የዘራችሁትን ነው አይደል የምታጭዱት። ስለዚህ መጥፎም ነገር ደግሞ በዚህ ዓለም ላይ ካስቀመጣችሁ ከሰው የምትጠብቁት መጥፎ ነገር ነው። ጥሩ ነገር ከዘራችሁ ደግሞ ጥሩ ነገር ታጭዳላችሁና ትልቅ መልእክት ነው ያስተላለፈችው። በጣም ትክክል ነው። ለተማረበትና ላሰበበት ይሄ ነገር ከምንም በላይ መልስ ነው ብዬ አስባለሁ። ትክክለኛ ነገር